ሀይ ጋይዝ ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድ የመቅደስ ዩቲዩብ ተከታታዮች ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዙ ይበልኝ። ይህን ቪዲዮ ቻናል ስትከታተሉ ላይክ፣ ኮሜንት፣ ሼር እያደረጋችሁ እኔን ማበረታቱኝ። እናንተም ደግሞ ይሄ ይጠቅማል ብዬ ለእናንተ የሰራሁት ነው እና ስለዚህ ላይክ ሼር እያደረጋችሁ ለአዲስ ለሚመጡት እንዲሁም ደግሞ ጠለብ ላሉት ልጆች ሸር አድርጉላቸው ማለት ነው። ያው ማለት እና ደግሞ ኮሜንት አስቀምጡልኝ። ኮሜንት ስታስቀምጡ ደግሞ ላይክ ማድረጋችሁን አትርሱ፣ ሰብስክራይብ ማድረጋችሁም አትርሱ እያልኩኝ በትህትና ጠይቃለሁኝ እና ማለት ነው። ትላንትና ላይቭ ላይ እህታችን ጥያቄ ያቀረበችልኝ ነበረ። እሱ ምንድነው ልጠፋ ነበረ እና ልጠፋ ስል ሰውየው ያዘኝ በካሜራ እና ከዛ አሁን ለመዳሜ እነግራለሁኝ እያለኝ እያስፈራራኝ ነው እና ምን ይሻለኛል? ከተናገረስ እሷ ሴትዮዋስ ምን አይነት እርምጃ ትወስድ ይሆን እያልኩኝ በጣም እየፈራሁና እየሰጋሁ ነው ያለሁት አለች ማለት ነው። እና እህታችን ያው በኮሜንት እናንተም ቢሆን አስቀምጡላት ማለት ነው። ምክንያቱም ከኔ በላይ ደግሞ እናንተ ደግሞ በደንብ ስለምታውቁ እንዲሁም በውጭ ላይ የምትሰሩት ማለት ነው። ያው እንደኔ ማለት መጥፋት በጣም ከባድ ነው። በጣም ብዙ ዋጋ ያስከፍላል። በተለይ ሰው የሌለው ሰው በጣም ከባድ ነው። ሰው ያለው ሰው ችግር የለውም። ያዘው እንደምንም አመቻችቶ ሊቀበላት እንዲሁም በገንዘብ ቢሆን ምናምን እና ደግሞ ከመጣች 4 ወሯ ነው። ስለዚህ 4 ወር ደግሞ ያው ብር ላይኖራት ይችላል። ምክንያቱም ሰዋቅም ራሱ ልጠፋ ነው ካለች 5000 ብር ነው 5000 6000 ከዛም በላይ ሊያስከፍላት ይችላል ማለት ነው። ደግሞ እረፍት ነኝ ብትል ደግሞ ማለት ጥንቃቄ ላያደርግ ይችላል ማለት ነው ሰዋቁ ማለት ነው። ስለዚህ ልትያዝ ትችላለች እና እናንተስ ምን ትሏታላችሁ? ያው እንደኔ ማለት እኔ አሁን ያልኳት ማለት እህታችን ይሄ ቪዲዮን ስለሚደርስሽም ያው እኔንም እየተከታተለሽ ስለሆነ መጀመሪያ ብር መያዝ አለብሽ። ማንኛችሁም ለመጥፋት ስትፈልጉ አንደኛ ቁጥር ደግሞ ሰው መኖር አለበት። የራሴ ሰው ስጋ መሆን አለበት ማለት ነው። ምክንያቱም የማታውቁ ሰው ተከትላችሁ ከሄዳችሁ ብዙ ነገር መደፈር አለ፣ መንገላታት አለ፣ ህይወትን ማጣት አለ፣ ብዙ ነገሮች አሉ። ስለዚህ ብቻ ከባድ ነው ማለት ነው። ያለሽን ሁሉ ሊወሩሽ ይችላሉ። በጣም ከባድ ነው እና ጠለብ ያላችሁ ነው ይሄ ቪዲዮ ለእናንተ ነው የሚመለከተው እና ስለዚህ እህቶቼ ከቻላችሁ እርግጥ አይከፋም፣ አይርብም፣ አይጠማም እያልኩ አይደለም። ይርባል፣ ይጠማል፣ ይከፋል፣ ብዙ ነገሮች አሉ። ሰው ያላወቀበት ቁስል አለ፣ ብዙ የታፈነ ብዙ ነገር አለ። ግን እንሳ እንደምንም ቢሆን ችላችሁ ማለት ነው እንደምንም ችላችሁ መስራት ሞክሩ። ከዛ ውጭ ግን ቢያንስ እንኳን ማለት ነው ለቤት ኪራይ እና ለልብስ እንዲሁም ደግሞ ለሰዋቅ ማለት ለሹፌር ያው ከቤታችሁ አንስቶ እስከምትፈልጉበት ቦታ የሚወስዳችሁን ያክል ገንዘብ መያዝ አለባችሁ። ያ ማለት የጠለብ ያው 1000 ደሞዝ ነው የታወቀ ነው። ስለዚህ ቢያንስ 1000 ብር 10,000 ድራም መያዝ አለብሽ ወይም ሪያል መያዝ አለብሽ ማለት ነው። ምክንያቱም ብዙ ነገሮች አሉ። ወጣ ስራ ማጣት አለ፣ ቤት መቀመጥ አለ፣ ስራ ቶሎ ላታገኝ ትችያለሽ። እንዲሁም ደግሞ ቋሚ ስራ ላታገኝ ትችያለሽ። ስለዚህ ከምንም በፊት መጀመሪያ ዘመድ ሆኖ እንዳለ ደግሞ ከዛም አልፎ ደግሞ ብር ነው የሚያስፈልገው። ስለዚህ ስጣፉ እንኳን ቢያንስ እነሱ ሲተኙ ካመኗችሁ በኋላ አሁን 6 ወር 1 አመት ምናምን ከሆናችሁ በኋላ ብዙም አይቆጣጠሩም። ግን እናንተ ማስነቃት የለባችሁ። መጥፋት ስታስቡ እንደዚህ አይደለም። ደግሞ ልብስ ሊያዝ ይህን ጫማ ሊያዝ ምናምን ብላችሁ ደግሞ አትስቡ። በቃ እየለበሰ ዩኒፎርም ይበቃችኋል። ዩኒፎርምና አበያ ከለበሳችሁ ካላስ ከዛም በኋላ ብር ካለሽ ትገዣለሽ። የ20 ብር የ30 ብር ቢጃማ ትገዣለሽ ማለት ነው። እና ሻንጣ ሳልይዝ ይሄ እንትን ሳልይዝ ጨርቄ ማቄ ምናምን ሳትሉ ውጥት ብላችሁ መስጊድ መግባት አለባችሁ። ከዛም በኋላ መስጊድ ከገባችሁ በኋላ ያ ሰው ይደወለትና መስጊዱ ቦታ መጥቶ ይወስዳችኋል ማለት ነው። መቼም መስጊድ የሌለበት ሰፈር የለምና ከቀርባችሁ ካለው መስጊድ እነሱ በተኙበት ዘወር ብላችሁ እዛ መግባት ትችላላችሁ። ስልካችሁን አጠፋፍታችሁ ማለት ነው። ከዛም አልፎ ደግሞ ካርድ
ምንም ቢሆን ለመጥፋት ስታስቡ መጀመሪያ ላይ ካርድ መኖር አለበትኝ። ምክንያቱም ከግቢ ከወጣችሁ በኋላ ሸበካ አይሰራላችሁም። ስለማይሰራላችሁ ስለዚህ ግዴታ መዘጋጀት አለባችሁ። በቃ ሁሉንም ቅድሚያ ዝግጁ ማድረግ አለባችሁ። እንዲሁም የሚያጠፋችሁ ሰው ራሱ ካርድ እንዲልክላችሁ ማድረግ ትችላላችሁ ማለት ነው። እነሱ ሰዎቹን ካርድ ሙሉ ምናምን ስትሉ ለምፈልጋ ነው ምናምን ብሎ ስልካችሁ ሁሉ ሊጠልፉ ምናምን ስለሚችሉ በቃ ካርድ መያዝ አለባችሁ። ቢያንስ የአንድ ወር መሙላት አለባችሁ ማለት ነው ፓኬጅ። ስለዚህ እንደዛ አድርጋችሁ ጥንቃቄ ማድረግ አለባችሁ። ግን ከዚህ ሁሉ ግን አርፋችሁ ብትሰሩ ይሄን እኔ የምለው ጥፉ እያልኩኝ አይደለም። ለምሳሌ በውጭ ላይ የሚሰሩት ደሞዛቸው ይሄን ያህል ነው፣ ደሞዛቸው እንደዚህ ነው ምናምን፣ እነሱ እኮ ማለት ነው ማሰብ ያለባችሁ ወጭ አለባቸው፣ ቤት ኪራይ አለባቸው፣ ቀለብ አለባቸው። ቋሚ እንኳን ስራ ቢያገኙ የቤት ኪራይ ግዴታ ይከፍላሉ። ስለዚህ በዛ ላይ ደግሞ እንደፈለጉ በእጃቸው ብር ስለሚሰጡ እንደፈለጉ ማድረግ ይችላሉ። እንደዚህ ከሼን እየጠለቡ ተለበሰችው ካልተለበሰችው ይሄ ሹፈን ያምራን ይሄ ቀሚስ ያምራን እያላችሁ ማውጣታችሁ አይቀርም ማለት ነው። ስለዚህ ልንለወጥ ነው የመጣ ነው። በቃ አላማችንን አሳክተን ሀገራችን ስንሄድ እንለብሳለን፣ ሀገራችን ስንገባ የፈለግነውን ነገር ማድረግ እንችላለን። ስለዚህ አሁን ግን መያዝ ያለባችሁ አንድና አንድ ነገር አላማ ነው። በቃ የመጣሽበትን አላማ በቃ አለመርሳት። ስለዚህ ያው እነሱም አውጥተው 1000 ብር ራሱ በወር ተቀማጭ ያደርጉ። እኛ ግን ጠለቦች ግን ወጪ የለብንም። በቃ ብንታመም ራሱ እነሱ ናቸው የሚያሳክሙ ነው። ግን የኛ ችግር ግን ቢያመን ራሱ አሞናም ብለን አንናገርም። እና ደግሞ በቃ የሆነ አለ እሉንታ የሚባል ነገር አለ ስለሚይዘን ነው እንጂ። ስለዚህ ክፉን በሩቅ ያድርገው። ከሳሙናም ሆነ ከምንም በቃ ምን ልበላችሁ ሁሉን ነገር እራሳቸው ናቸው ወጪ የሚያደርጉት ማለት ነው። እና ምንም ወጪ አይነት የለብንም። እና ከተባረከልን እኛ ጎበዝ ከሆነችን አንዳንድ ሺህ ቦር ብንቆጥባትኝ የት እንደርስ ነበረ። ግን ብዙ ነገሮች አሉ። ስለዚህ እባካችሁ ማለት ነው። ግን በተረፈ ደግሞ እራሳችሁን መጠበቅ አለባችሁ። እራሳችሁን ጠብቁ ከምንም በላይ ማለት ነው። ከምንም በላይ በቃ ካሜራ ማለቱን አለመለለቱን ማረጋገጥ አለባችሁ። ነቀልታ ስለወጣች እኔም እወጣለሁ፣ ነቀልታ የኔ ያህል ደሞዝ ነው ያላት እኔም እንደዚህ አይነት እሰራለሁ ካላችሁ መቼም አታርጉም። ይሄ ራሱ ምቀኝነት ነው ማለት ነው። እና እባካችሁ ራሳችሁን ጠብቁልኝ። በተረፈ ደግሞ ወዳችኋለሁ እና ያው ሼር እያደረጋችሁ አበረታት እና ደግሞ ማለት ነው ማለት ልጅቷን እንደዚህ ስላለች ነው ይሄን ሀሳብ ያመጣሁት እና መሆንም ያለበት ነገር ነው። ስለዚህ እናንተ ደግሞ በኮሜንት አሳውቋትኝ። ያው እንግዲህ ከመጀመሪያ ላይም ገልጫዋለሁኝ 4 ወሯ ነው ከመጣች፣ ግን ልጠፋ ትፈልጋለች። ግን ሰውየው ደግሞ ይዟትኝ ለሴትዮ ይናገራለሁ እያላት ነው። እና ብቻ ከባድ ነው እንግዲህ ታችን እንግዲህ እግዚአብሔር ይጠብቅሽ ባለሽበትኝ። እና ያው ማታም ነግሬያታለሁኝ። ስለዚህ ያው ከእናንተ ምክር ስለምትፈልግ ነው ወደ እናንተ ይዤ የመጣሁትና እባካችሁ ማለት ነው ያው በሀሳባችሁም አግዟት እህታችንን። ስለዚህ ብቻ ከባድ ነው። እመቤቴ እኔ በጣም ነው ያሳዘነችኝ እና ያው ምን ላድርግ ብቻ ከባድ ነው። ስደት በጣም ከባድ ነው። ያው እንግዲህ ምንም ማድረግ አይቻልም። እንግዲህ ጸሎትና ዱዓ ማድረግ ባላችሁበት እና ያው እንግዲህ ኮሜንት ሼር ማድረጋችሁን አትርሱ። ላይክ አድርጉ። ያው ኮሜንት ያለው እያንዳንዳችሁ እመልስላችኋለሁኝ። ሀገራችንን ኢትዮጵያን ሰላም ያደርግልን። ወደ ሀገራችን በሰላም ያግባን። ቤተሰቦቻችንን እግዚአብሔር አምላክ ይጠብቅልን። በያላችሁበት ሰላማችሁ ብዝት ይበል። ከምንም በላይ ለምትወዱኝና ለምታከብሩኝ እኔም ትልቅ ክብር አለኝ። በጣም አከብራችኋለሁ፣ በጣም ወዳችኋለሁ። በያላችሁበት ሰላማችሁ ብዝት ይበል። እስካሁን በነበረን ቆይታ በጣም አድርጌ አመሰግናለሁ። ወዳችሁና ፈቅዳችሁ ለምትከታተሉኝም ከልብ አመሰግናለሁ ሁሎቼ። ያው ሰሞኑን ጥፍት አልኩኝ፣ ስራ በጣም ይበዛብኛል። ያው እንደምታውቁት
ታውቃላችሁ መቼም የመዳም ቅመሞች ማለት ነው። እና በቃ ጠፋሁኝ። ከዚህ በኋላ ግን ቪዲዮ እሰራለሁኝ። ቪዲዮን ተመልከቱልኝ። ቻናሌ ትንሽ ቀዝቀዝ እያለ ነው እና ደግሞ እኔም ያው እናንተ ጋር እመጣለሁ ያለሁኝ። እርስ በርሳችን መበረታታት አለብን። እርስ በርሳችን ካልተበረታታን ማንም አያበረታታንም ማለት ነው። እኛ የሌላን ቻይና ለምሳሌ ፕራንክ የሚያደርጉት ምናምን ነው የምናየው ማለት ነው። ስለዚህ እነሱስ ሀገራቸው ላይ ሆኖ ፈታ ዘና እያሉ ነው። ስለዚህ እኔ እንደምታበረታቱኝ ምን ይመስላችኋል ነው። በሉ ቻው።